የፓርቲው የፌስቡክ ገጽ በመንግስት ተጠለፈ። በፓርቲው አመራሮች መካከል ከፍተኛ ውዝግብ ተነሳ። መንግስት በጠለፈው የፌስቡክ ፔጅ ላይ ባሰራጨው መረጃም የሐሰትና ከፖለቲካ እውቅና ውጪ እንደሆነ የሶዴፓ ፓርቲ አባል አሳውቀዋል። በዝርዝር እናየዋለን። ጠቅላዩ ያልጠበቁት የህወሓት መግለጫ። የህወሓት ቡድን በመጨረሻም ከኢሳያስ ጎን ቆመ። ህወሓት ዛሬ በሰጠው ይፋዊ መግለጫ በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል ከፍተኛ ፍላጎት እንዳለው በመግለጽ ለኢሳያስ የሰላም ጥሪውን አስተላልፏል። መረጃው ዝርዝር አለው። ከውጭ ዜና ኢራን የተደበቀውን አወጣች። እስራኤል ያላሰበችው ገጠማት። የኢራን አብዮታዊ ጥበቃ አዲሱን የኪባር መካከለኛ ርቀት ባሊስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፉን የገለጸ ሲሆን በእስራኤል ላይም በደረሰው ጥቃት አንድ አነጋጋሪ ቁልፍ ቦታ ማውደሙ የብዙዎችን ቀልብ ስቧል። መረጃው ዝርዝር አለው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። የፓርቲው የፌስቡክ ገጽ በመንግስት ተጠለፈ። በፓርቲው አመራሮች መካከል ከፍተኛ ውዝግብ ተነሳ። በትናንትናው ዕለት ሰኔ 14 ቀን 2017 ዓ.ም በተለያዩ የማህበራዊ ትስስር ገጾች ይዘዋወር የነበረ የኢትዮጵያ ሶሻል ዴሞክራቲክ ፓርቲን በሚመለከት የተሰራጨው መረጃ ሐሰተኛ መሆኑን ፓርቲው በምክትል ሊቀመንበርነት የሚመሩት ዶክተር ራሂል ባፌ አስታወቁ። ይህ መረጃ እንዲሰራጭ ያደረገው አካልም በፖሊስ እየተፈለገ ነው ሲል ፓርቲው በመግለጫው አመላክቷል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ወይም ሶዴፓ ስራ አስፈጻሚ ኮሚቴ የፓርቲው ምክትል ሊቀመንበር ከኃላፊነት ታገዱ በሚል በተለያዩ ማህበራዊ ሚዲያዎች የወጣው መግለጫ ከእውነት የራቀ ነው ሲል ፓርቲው አስታውቋል። መረጃውን ያሰራጨው ደግሞ በህግ እየተፈለጉ እንደሆነ ቸበል ያስነብቧል። ከዚህ ጉዳይ ጀርባ ግን የመንግስት ትዕዛዝና እጅ እንዳለበት እየተነገረ ነው። ለዚህም ምክንያቱ ደግሞ ዶክተር ራሂል ባፌ ከ2 ሳምንት በፊት ገዢው ፓርቲን ለመቃወም በተካሄደው የነልደቱ የበይነ መረብ ስብሰባ ላይ ተገኝተዋል በሚል እንደሆነ እየተነገረ ነው። በስብሰባው ላይም ከተነሱ ዋና ሀሳቦች ውስጥ ጦርነት እንዲቆምና በኢትዮጵያ የሽግግር መንግስት እንዲመሰረት የሚጠይቅ ነበር። ታዲያ ዶክተር ራሂል ባፌ በዚህ የበይነ መረብ ስብሰባ ላይ ከተሳተፉ በኋላ በአገር ቤት በመንግስት አክቲቪስቶች መጠነ ሰፊ ዘመቻ የተከፈተባቸው ሲሆን ቀጥሎ ከፓርቲያቸው መታገዳቸው ነበር የተነገረው። የዶክተር ራሂል እግድ የታወጀው ደግሞ በፓርቲው የፌስቡክ ገጽ ላይ ነው። መልእክቱ የመንግስት ፍላጎትና እጅ ፍንትው አድርጎ የሚያሳይ ሲሆን ማን እንዴት ይህን ሊያደርግ እንደቻለ አልታወቀም። ፍንጮች እንደሚያሳዩት ከሆነ ግን ከፓርቲው አባል ውስጥ የመንግስት ሰርጎ ገቦች ይህንን ሳያደርጉ እንዳልቀረ ነው የተነገረው። ፓርቲው የኔ እውቅና አይደለም የሚለው መግለጫው እንደሚለው ከሆነ የሶዴፓ ምክትል ሊቀመንበር ዶክተር ራሂል ባፌ ፓርቲውን አደጋ ላይ የሚጥል እንቅስቃሴ በማድረግ በቅርቡ በዲጂታል መገናኛ በተደረገ ዘመቻ የፓርቲያችን እምነትና ባህል ባልሆነ አቋም ከተለያዩ ቡድኖች ጋር በመሆን ያደረጉት ንግግር የፓርቲያችን ስራ አስፈጻሚ የሚቃወምና ፓርቲውን የማይወክል ስለሆነ ግለሰባ ከሰኔ 1 ጀምሮ ከስራ አስፈጻሚ ባልተለየ ድምጽ አግዷቸዋል የሚል ነበር። በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ መግለጫ ሐሰተኛና ፓርቲውን የማይወክል መሆኑን በምክትል ሊቀመንበርነት የሚመሩት ራሂል ባፌ አስታውቀዋል። ጠቅላዩ ያልጠበቁት የህወሓት መግለጫ። የህወሓት ቡድን በመጨረሻ ከኢሳያስ ጎን ቆመ። ህወሓት ዛሬ በሰጠው ይፋዊ መግለጫ በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል ከፍተኛ ፍላጎት እንዳለው በመግለጽ ለኢሳያስ የሰላም ጥሪውን አስተላልፏል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘ የህወሓት ወያኔ ሓርነት ትግራይ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ደብረጽዮን ተመሳሳይ ግንኙነቶችን ከሌሎች ጎረቤቶች ጋር እንዲፈጽም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ይህን የተናገሩት የክልሉ ሰማዕታት ለ37ኛ ጊዜ ለማሰብ በሃውዚን ከተማ በተካሄደ ስነ ስርዓት ላይ ባስተላለፉት መልእክት ነው። ሊቀመንበሩ ደብረጽዮን በተጨማሪም በመልእክታቸው የፕሪቶሪያ የሰላም ስምምነት በርካታ ጉዳዮች ያልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴ ከጊዜ ወደ ጊዜ እየተዋዋሰ እየሄደ ይገኛል ሲሉ አስነብበዋል። በዚህ መረጃ ላይ ያሉት ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ውጭ ዜና እንለፍ። ኢራን የተደበቀውን አወጣች። እስራኤል ተፈተነች። የኢራን አብዮታዊ ጥበቃ አዲሱን የኪባር መካከለኛ ርቀት ባሊስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፉን ገለጸ። የእስልምና አብዮታዊ ጥበቃ ኮርፖሬሽን IRGS እንደገለጸው ከሆነ በዛሬዋ ቀን የቤንጉሪዮን አየር ማረፊያና የወታደራዊ ማዘዣ አካላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎችን ለመምታት የኪባር ሚሳኤልን መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነው ብሏል። ጥቃቱ በቅርቡ ዩናይትድ ስቴትስና እስራኤል በኢራን የኒውክሌር መስሪያ ቤቶች ላይ ያደረሱትን የአየር ድብደባ ተከትሎ ነው።
ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሆራም ሻር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የኬባን ሼካን ባሊስቲክ ሚሳኤል ከስካሁኑ እጅግ የላቀ ስኬት አስገኝቶላታል። የእስራኤል የመከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል። እንዲሁም እንደ ሃይፋና ቴልአቪቭ ባሉ ከተሞች ትርምስ አስነስቷል። በቴልአቪቭ ራማት ጋን አውራጃ 9 ህንጻዎች መውደማቸው የተዘገበ ሲሆን በሃይፋ ውስጥ ፍንዳታዎች ተዘግበዋል። የእስራኤል የድንገተኛ አደጋ አገልግሎት 3 ከባድ ጉዳቶችና አንድ ታዳጊን ጨምሮ 23 ሰዎች ቆስለዋል ቢልም ጉዳቱ ከዚህ የከፋ ነው ተብሏል። እንደ አይአርኤንኤ ዘገባ የኬባን ሼካን ሚሳኤል የኢራን ሆራም ሻር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የኬባን ሼካን እንደ አይአርኤን ዘገባ የኬባን ሼካን 4 ሜትር የሚጠጋ ርዝመት 1500 ኪሎ ሜትር ይመዝናል። ከፍተኛ የመንቀሳቀስ ችሎታውን ጨምሮ ከከባቢ አየር ውጪ በሰዓት 19500 ኪሎ ሜትር ፍጥነት ሲኖረው በከባቢ አየር ውስጥ በሰዓት ወደ 9800 ኪሎ ሜትር ይወነጨፋል። ይህም እንደ አይረን ዶም ዴቪድ ወንጭፍ ወይም ዩኤስ የተሰሩ የአርበኝነት ስርዓቶችን የመሳሰሉ የእስራኤል መከላከያ ስርዓቶችን መጥለፍ በጣም ከባድ ያደርገዋል። ከቀደምት የኢራን ሚሳኤሎች በተለየ የሳተላይት አሰሳና አዲስ የመመሪያ ስርዓትን ይጠቀማል። እንዲሁም ኢላማው ከመምታቱ በፊት በአካባቢው አየር ውስጥ ዚግዛግ እንዲያደርግ የሚያስችለው የሚንቀሳቀስ መልሶ መመለሻ ተሽከርካሪ መኖሩ ፈጣን ብቻ ሳይሆን ለመከታተልና ለመጥለፍ አዳጋጅ እንዲሆን አድርጎታል። ወታደራዊ ምንጮች እንደሚናገሩት በ3 ደረጃዎች ውስጥ እንደሚያልፍ ሲሆን ሞተሩ አሮን ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉን አጭርና ለእይታ መከላከል አስቸጋሪ አድርጎታል። ሄባን ሼካን ማለት በአረበኛ የከይበርን ሰባሪ ማለት ነው። ይህ ስም ለኢራን ታሪካዊ ጠቀሜታ አለው። ኢማም አልቢን ትልቅ ሚና የተጫወተበት የ7ኛው ክፍለ ዘመን የሄበር ጦርነትን የሚያመለክት ነው። በመንግስት የዜና ወኪል ኢአርኤን በዘገበው ቀጥተኛ ጥቅስ ላይ ይህ ተግባር እስካሁን ሁሉም የታጠቁ ችሎታዎችን አላሳተፈም ሲል የላቁ ስርዓቶች አሁን በመጠባበቂያ ላይ ሊሆኑ እንደሚችሉ ማሳያ ነው ተብሏል። የኢራን ኬባር ሼካን ሚሳኤል ብቻ አይደለም መግለጫ ነው። ለፍጥነት ለድብቅና ለትክክለኛነት የተገነባና በርዕዮተ ዓለም ውርስ ላይ የተመሰረተ በኢራን ሚሳኤል ቴክኖሎጂ ውስጥ መመንጠቅን ያሳያል። በእስራኤል ወሳኝ መሰረተ ልማት ላይ ያነጣጠረ የጦር ሜዳው ስኬቷም ቴህራን ረዘም ላለ አደገኛ ጨዋታ መዘጋጀቷን ይጠቁማል ሲሉ የምዕራቡ ዓለም ሚዲያዎች እየዘገቡት ይገኛሉ።